አጥራ ወፍራ አስባ ዳማስ መኪና እኔ ተበደረ ቀና ይበል ድፍት እንዳለኝ ኑር ድፍ ሰላም ጤና ይስጥልኝ ውድ የቪቲ ፋም ሪአክሽን ቪዲዮ ተከታታዮች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት መልካሙ ሁሉ እንዲገጥማችሁ የኔ ምኞት ነው። እንግዲህ እንደተለመደው እናንተም ፈታ የሚያደርጉ ቪዲዮ ከቲክቶክ ላይ ልቅም አድርገን ይዘን መጥተናል። እንግዲህ አብረን ፈታ እንላለን፣ እንስቃለን፣ እንጮታለን። አስተያየት መስጠት ካለብንም ደግሞ እንግዲህ አብረን አስተያየት እንሰጣለን። የሚያስተምርም ነገር ከተገኘ ደግሞ አብረን እንማማራለን። ቅድሚያ ግን ላይክ አርጉኝ ፈልጌው ነው። አሁን ወሬ አላብዛባችሁ፣ ቀጥታ ወደ ቪዲዮ ሌትስ ጎ cuz I'm feeling like I'm running and I'm feeling like I gotta get away but I know that I don't and I won't ever stop cuz you know I gotta win every day እንደ አግባቡ ከሆነ ግን ዱባይ ሄደህ የስደት ህይወት ምናምን ብለህ መልክ መስራት እኔ ላይ አግባብ ነው አለ እኮ አልሄድክም። እስቲ ልዚው ነህ እንጦጦ ላይ በቆማ ያለው አራክም ልዩነቱ እኛ እንጀራ ነው በለው እናንተ ሩዝ በዶሮ ባለሱቆቹ ወላ ቴሌ ብር እኮ ይጠቀማሉ እኮ እዚህ በቃ ምንም እኮ የኢትዮጵያ ሲም ካርዱ ላይ ይሰራል በለው በቃ ከመቀራረባችን የተነሳ የስደት ህይወት ምናምን ብለህ ገና ፕሌኑ ላንድ ሳያርግ ደውለህ ልትላት እንደው እግዚአብሔር የልብን አይቶ ነው እንደዚህ አጭር አድርጎ ያስቀረ። አሁንም እንደዚህ በስፖኪዮ መልክህን አታይም። ይሄን ሩዝ በዶሮ እየበላህ ደግሞ እንደዚህ ሰፍተህ ተንቦርቀቀህ ትመጣለህ በዚህ ቁመት ላይ አጥራ ወፍራ አስባ ዳማስ መኪና እግዚአብሔር ተው ሰው አታረገውም። ኧረ ባድብ እግዚአብሔር ናት አንተ ቁራጭ ሰውን ተናጋሪ ልታስብል አስቆናኝ። ለማንኛውም ብራዘሬ ደስ ብሎኛል። እኛ ጫጭሮች ስንባል አምሯችን ፈጣን ነው። እንግዲህ በተንኮልም ይሁን በስራ ወደ ሀገርሽ ስትመለሽ ኢንቨስተር እንደምትሆኛ አልጠራጠርም። በጣም ነው የምተማመንብህ። ይመችሽ፣ ምችት ይበልሽ። ማን ነው ግን እንደዚህ የሚወርድበት ወይም ሜንሽን አላደረገው እንዳናውቀው ብቻ ግን አንድ ብር ምላሱ በዛ ላይ ሳቁ ሲጨመር አሰባችሁታል። በኢየሱስ ክርስቶስ ሌላ ታሪክ። ጂጂጋ አካባቢ ሌሊት ዳይኖሰር የሚጋልቡ ሰዎች እንዳሉ ስንቶቻችሁ ታውቃላችሁ? ዘበነ ይሙት እኔ አላውቅም። ጂጂጋ ላይ ዳይኖሰር የሚጋልብ እኔ ጂጂጋ መስመር ኮንትሮባንድ የሆነ ጊዜ ሰርቻለሁ፣ የተወሰነ አመታት ሰርቻለሁ። ግን አንድም ቀን ዳይኖሰር የጋለበ ሰው አይተናናቅም። በዶልፊን ነው እንግዲህ ሌሊት የምንመላለሰው። ግን አንድም ቀን ዳይኖሰር የጋለበ ሰው አላየንም። አንተ ሰውዬ ግን ምን ነክቶ ነው? መጀመሪያ ጣና ሐይቅ ስር የገነት መግቢያ በራለ ብለህ ይሄ ምስኪን ህዝብ ጣና ውስጥ ገብቶ እንዲሞት እንደዚህ አይነት ቪዲዮ ሰራ። ከዛ በመቀጠል ደግሞ እንጦጦ ተራራ ላይ የተሰወረ ከተማ አለ፣ ሌሊት የከተማው ድምጽ ይሰማል ብለህ ይሄ ምስኪን ህዝብ በጅብ እንዲበላ ማለት ነው። ሌሊት እንግዲህ እንጦጦ ተራራ ላይ የጅብ ድምጽ ነው የሚሰማው። እና በመቀጠል ደግሞ ድሬዳዋ ከተማ ላይ 3000 ዓመት ያስቆጠረች አንድ አሮጊት አለች አለ ዘበነ። መምህር ዘበነ እባክህ ልጆችን ያዛቸው። ይሄን ልጅ ያዝልኝ። እሺ ይሄን ልጅ ያዙልን እስኪ። ጭራሽ ጅጅጋ ላይ ዳይኖሰር የሚጋልብ ሰው አለ። አይ ግን ይሄ ልጅ ያዙልን ካልሆነ ህዝቡ መፈጀቱ ነው። ኧረ በስመ አብ። የሚሰራውን ቪዲዮ ላሳያችሁ፣ አንድ ቪዲዮ እሱን ላሳያችሁ። በዚህ ወር ድሬዳዋ ከተማ ላይ ወርቅ የቀላቀለ ዝናብ ሊዘንብ እንደሚችል ስንቶቻችሁ ታውቃላችሁ? ከዚህ በፊት ድሬዳዋ ከተማ ላይ አሳ የቀላቀለ ዝናብ ዘንቦ እንደነበር ሁላችንም የምናስታውሰው እውነታ ነው። ታዲያ በዚህ ወር ደግሞ እቺ ተአምረኛ ከተማ ወርቅ የቀላቀለ ዝናብ ሊዘንብባት እንደሚችል ብዙ ጠቢባን በስፋት እየተናገሩ ይገኛል። ይህንንም ሊሉ የቻሉበት ምክንያት በያዝነው ግንቦት ወር ላይ ሲድረስ የተሰኘው ንፋስ ከምስራቅ በኩል እንደሚነፍስ በመታወቁ ነው። የሲድረስ ንፋስ ማለት ቢያንስ በ500 ዓመት አንዴ ብቻ ሊነፍስ የሚችል አደገኛ ንፋስ ሲሆን በሚነፍስበት ወቅትም የባህር ስር ወርቆችን የማጥነን ልዩ ጸባይ አለው። እናም ይህ የተነነው ወር ከደመና ጋር የሚገናኝ ከሆነ ከዝናብ ጋር ተደባልቆ መዝነቡ አይቀርም። ታዲያ እዚህ ጋር ነገሩን ይበልጥ አስደማሚ ያደረገው ነገር ከሲድረስ ንፋስ ጋር ሊገናኝ የሚችለው ደመና ድሬዳዋ ላይ የሚዘንበውን ዝናብ የያዘው ደመና መሆኑ ነው። ብቻ ይህ ደመናና የሲድረስ ንፋስ ከተገናኙ በያዝነው ወር ላይ ድሬዳዋ ሰውን ሊጎዱ በማይችሉ ጥቃቅን የወርቅ ክምችቶች ልትሞላ ትችላለች። እናንተስ ምን ታስባላችሁ? ይህ ደመናና ይህ ንፋስ የሚገናኝ ይመስላችኋል? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ምን ትሉታላችሁ?
ወይ ቅዱስ ሚካኤል ምን ነው ካላጣው ጥበብ የዚህ ልጅ መሽና ብደፍንልኝ ምን አለ እቺ ተጫዋች ወይ ብድር ያለበት ሰው መቼም አይለፍለት ከኔ የተበደረ ሁሉ ጊዜ ከግሪስን ዝቅ ይበል መቼም አይለፍለት ከኔ ተበደረ ነፍሱ አይማር ከኔ ተበደረ ቀና ይበል ድፍት እንዳለ ይኖር ድፍ ከባድ እርግማን የንስሐ አባት አለ። ለምን አባቴ ሞተ? ያንተ አባት አልሞተም። ሌላ በሽተኛ በሕክምና ስተት ሞቶብኝ ንስሐ ልገባ ፈልጌ ነው። ተመስገን የኔ አባት የሞተ መስሎኝ ነበር። ያንተ አባት አልሞተም። ምን እንደማደርግ ግን አላቅም። ምን አስጨነቀ? ውጣና አባታችሁ ቀዶ ጥገና ያስፈልገዋል በላቸው። በኋላ ሲመለሱ የቻልነውን አድርገናል፣ ግን አባታችሁን ልናድነው አልቻልንም፣ ነፍስ ይማር በላቸው። እንዴት አባታቸውን ገድዬ አይናቸውን አያዋለሁ? እኔ ልንገርልህ፣ እውነት ምን ችግር አለው? የሟች ስም ማን ነው? ታደሰ። እሺ ታደሰ ለማ። አዎ ምን ነው? አባቴ ነው። የቻልነውን አድርገናል፣ አባትህን ግን ልናድነው አልቻልንም፣ ነፍስ ይማር። ምንም አይደለም፣ ተጠንቀቁ። በቃ ተጠንቀቂ ታዲያ ምን ያርግ? በዚህ ኑሮ ውድነት $100 አስበዋል? $100 ማለት ስንት ነገር ስንት ቀዳዳ እንደሚሸፍን እኔ ቦን ዝቅ ብዬ ከማየት ፋንታ ዝቅ ብዬ ነበር ማነሳው። ምን ሆነሽ ነው? አባቴ ኩላሊቱን ታሟል እና ንቅለ ተከላ ያስፈልገዋል። ይደረጓ። ብሩን አግኝተናል፣ ኩላሊት ግን አላገኘንም። የሚለግሰው ሰውዬ ደሙ ኦፕላስ መሆን አለበት ይባላል። የኔ ደም ኦፕላስ ነው፣ እኔ ሰጣቸዋለሁ። አንተ ልሰጠው? አዎ ብዙም ባንቆይ ፍቅረኛዬ ነሽ። የፍቅረኛዬን አባት ታመው ዝም ብዬ ማየት የሚያስችለኝ ይመስልሻል? እኔ ሰጣቸዋለሁ። እዚህ ጋር ፈርም። እንዴት ያለ ቀን ሰው ነው ልጄ። አመሰግናለሁ። እርሶ እኮ ማለት እንደ አባቴ ኖት። ችግር የለውም። አመሰግናለሁ። እሺ የኔ ውድ፣ አፈቅርሻለሁ። ሲስተር ማደንዘዣውን ይወጉና ቀዶ ጥገናውን እንጀምር። ኤፍሬም ነቃ። አዎ ዶክተር፣ የፍቅረኛ አባትስ ወደ ቤታቸው ሄደዋል? እኔን ትተውኝ? አዎ የሕክምናውን ወጪ አንተ ትከፍለዋለህ ብለዋል። ኦ ማይ ጋድ። ሜሮን። አቤት። ሆስፒታል ብቻዬን ጥላችሁኝ ሄዳችሁ እኮ። አባባ እንዴት ናቸው? አባቴ ደህና ነው። አንተ ማን ነህ? ፍቅረኛ የለኝም። ማን ነው ልጄ? ማን አንተ? እኔ ነኝ አባባ። ኩላሊት። ይቅርታ አላውቅም። ኩላሊት የሰጠሁት እኔ ነኝ የሰጠሁት። ምንም አትሉኝም? እግዚአብሔር ይስጥልን። ወጣ ይተክ አቃሪ መስላ ሸወደች። እግዚአብሔር ይስጥልን። ለኩላሊት ብላ፣ ለኩላሊት ብላ፣ ለኩላሊት ብላ፣ ለኩላሊት ብላ፣ ለኩላሊት ብላ። ይሄ ልጅ ግን የሚሰራቸው ቪዲዮዎች ምን አይነት የተመቱ ቪዲዮዎች ናቸው? በስማ ኧረ በስማ አስባችኋል? ይሄ ነገር የምር ቢሆን ይኖራል? ግን እንደዚህ ነገር ይኖራል ብላችሁ ታስባላችሁ? እስቲ ኮሜንት ላይ ለቅ አድርጉልኝ። ሹሹ ዘፍንለት ይተኛል። እሱ ነው ምጥቆ አይደለም። እስቲ እኔ የሚወዳውን ዘፈን ነው ዘፍንለት። ኩኩሉሉሉሉሉሉሉሉሉ ኧረ ተኛ። ኩኩሉሉሉሉሉሉሉሉ ኩኩሉሉ ማለት የፍቅር እኮ ነው። ኩኩሉሉ ስልሽ ጨከንሽብኝ ምነው? ጥሪኝ ባለሽበት ኳኳ በይና እኔ እደርሳለሁ በሪና ሞራ። ኩኩሉሉሉሉሉሉሉሉ ኩኩሉሉሉሉሉሉሉ ጭራሽ እኔንም ልታስተኝኝ? ኧረ ተይ ቪዲዮዬን ልስራበት ተይ። ኦ ማይ ንገሪኝ እስኪ። ከዛ እንለያይ ሲለኝ በጣም ከፋኝና አለቀስኩኝ። እንዴ እያለቀሽ ነው? የኔ ጓደኛ አታልቅሽ በእናትሽ። ይገገማ ሲጀመር አትገቢው ትበዥበታለሽ። ሲጀመር ማለት ምን የሚያስጠላ በእናትሽ። እንባሽ አይገባውም። አታልቅሽ በእናትሽ። ማልቀስም ከፈለግሽና እንዲወጣልሽ የምትፈልጊ ከሆነ ግን አልቅሽ እና ይወጣልሽ። ችግር የለውም። ምን ያለውልሽ? እሺ እሺ ማሪ። እና ጋይስ በቃ አልፈልግም ምናምን ስትለኝ የራስሽ ጉዳይ ምናምን አልኩ ማለት ነው። ግን አከረከረ አለቀስኩ ነው ያለው። የደስታ እንባ ነው። አለቀስኩ። አፈር ብላ ወይኔ
እዚህ ገገሞች ተሰብስበው ይላሉ እኮ ነው የሚያስብለን። ይሄ ልጅ በእናትህ አዋረደን እኮ ነው። አለቀስኩ። የኔውም እኮ እንደዚህ አልቅሶልኛል ብላ ነው የምታስበው። በእናታችሁ የተረገመች ሴት አታሩልኝም እንዴ? አለቀስኩ እኮ ነው ያልኩት። ምን አባ ነው የምናዝንልህ? አሳዘንከን እንጂ ምን አባ ነው? ማን ነው የሚያዝንልህ? ማን ነው የሚያዝንልህ? ቤተሰብ በዚህ ጊዜ ቤተሰብ ራሱ እንዲያዝንልህ አንፈቅድም። እስኪ አንድ ሰው ይዘንልህ። ታባቱ ኧረ እኔ አላለቀስኩም። እንደው ቁፍጠን በል፣ ኧረ ቁፍጠን በል። ታዋርደናል። አንተ ስታደርገው እኛ ነን የምንጠቆረው። ተው አንተ ሰው ተው። በቃ እናደሽኛል። አሁን እኛ ጨጨብሳ ስንበላ ቁጭ ብለሽ ታያለሽ። በቃ ነገ ማልበላም ነገ ማልበላም። እሺ የራሳችሁ ጉዳይ እንዴ። ነይ ቆይ ነይ ነይ። የሚባል ነገር የለም። ነይ ቆይ ነይ ልነፍ። እንዴት ኮኬት ልጥኝሽ? ኧረ አይቻልም። እናትሽ እንደዚህ እየተቆጣሽ አይቻልም። በእኔ ላይ ቀልድ የለም ትላለች እንዴ? በእኔ ላይ አስቀልዳለ እንዴ? ወልሻል አንቺ ልጅ ዛሬ ቀን እንዳልገርፍ ታጂ ጠፍቶ ስልክ እኔና የምትገርፊኝ ማንንም አልሰማም አኩቻ እሴ ኧረ እባክሽ እኔ ማንንም አልሰማም። ቁንጥጥ ነው ማረግሽ። እኔ አልሰጥም። በቃ ስላናደርሽኝ ዛሬ አልሰጥም ጨጨብሳ። እሺ ለነገሩ ገንፎ ሰርቼ ነገር በላለሁ። እኔ ምን አገባኝ? ምንም ሰማን ያስጠላል። እማሚዬን እንደዚህ ታያታለሽ? እማሚዬን ማማ ብናሽ እኔና ኢቫና እኔና በጣም አዘንኩ በእውነት። እኔና አንቺ እንደዚህ እንባባላለን? አንቺ ምን እኮ እየሰደብሽኝ ነው አይደል? እኔ ምን ብዬ ሰደብኩሽ? እስቲ ንገሪኝ። ውሸት እኮ ነው በቃ ውሸት። እሺ ለማንኛውም አሁን የት እንደምሄድ ታውቂያለሽ? የት ነው የምትሄጂው? ቤቦክ። እሺ ከዛስ? አንቺ ነው ወፍቲሽን ቃልቲ በቃ ወፍ ኧረ አንቺና ቢኒ አለበሽ ስለሆናችሁ እወዳችሁ። የዘንድሮ ህጻናት ግን ቆይ ምን ወጣው ነው ውስጣቸው የሆነ ትልቅ አሮጊት ያለን ይመስሉ ንግግራቸው ምናምን በቃ የትልቅ ሰው ነው ይላል። ኧረ በስመ አብ ይለያል። ማርያም እግዚአብሔር ድግ ያርግ። እግዚአብሔር ያሳድግላችሁ። ሁሌ የምትጣላት እህት በድንገት ስትንከባከብ ይላል። ወፍ መተማመን ዳቦ ቆሎን ማላላት ምን ያህል አለመተማመን ቢኖር ነው እንዴት ቢጣሉ ነው ይናል ማለት ነው። በሰማ ያበደ ነው ግን ያበደ ነው። እንዲህ የምትንከባከበት ሲኖርህማ በስማ ሌላ ታሪክ። የሆነ ጥያቄ ልጠይቅህ። አንድ ባለ ትዳር ሰውዬ ከሀብታም ሴት ጋር ተኝቶ ገንዘብ አገኘና ቤተሰቡን ረዳ። ላይክ ልጁን ሚስቱን አስተዳደረበት። ይሄ ሰውዬ ቺተር ነው የሚባለው ወይስ ሃርድ ወርከር? እዚህ ገርማል ነገር ሚስትየው አለች አይደል? ቺተር ብላ ተፋታው ቤትና መኪናውን የምትካፈለው አሁን እሷ ምን ነው ሌባ ተባባሪ ነው የምትባለው። ኦልሬዲ ሶም ቺተር ኦልሬዲ በልታለች። እሷም ቺተር አብረው ነው ቺት ያደረጉት። ኧረ በኢየሱስ ስምምነት ላይ የተመሰረተ ቺቲንግ ይላል። ሁለት ምላሳሞች ገጥሞ አስቡት ውላቸውን። በስማ አጠገባቸው የመጣ በተረባ ዝርር ነው የሚለው ማለት ነው።
የሆነ የሚያስቀና ነገር አላችሁ። ኦ ማይ ጋድ ዋው ዩ ሃቭ ነገረኛ ጀለስ ይላል። እናት አንዴ ላናግርሽ። አይሰማትም እንዴ? አንቺን ነው የሚያናግረው። አቤት። አይ በጣም ቆንጆዬ ነሽ ለማለት ነው። ምን አገባክ? አስተያየት የጠየቀ ሰው አለ? ሌላ ነገር ምናምን እኮ አለ ማማ። I just wanted to compliment you። እንግሊዘኛህን እዛ ወደ ራስህ ቁሰድ እርኩስ። ያምሻል እንዴ? አርፌ ከተቀመጥኩበት ራስ ጠርተህ ትሳደባለህ እንዴ? የጠራሁሽ እኮ ልሰድብሽ አልነበረም። እዚህ ጋር ታቆማለህ። ተራ ሰው መስዬ ነው አፍ የምከፍትብኝ? ጊንዲላ ወንድም አለኝ። አረህን ነው ፈትፍቶ የሚያበላክ። ዋው 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 ኧረ እቺማ ጤነኛ አይደለችም። አዎ ብትሄድ ነው የሚሻልህ። ግን እኮ ቴንክ ዩ ብለሽ መገላገል ትችይ ነበር። ምን አባሽ ነው የምትይኝ አንቺ ደግሞ? ወደ አንቺ ዞረ። ኧረ በስመ አብ ገባሩ። እንደዚህ አይነት ጀለስ ካለህማ በልኩ በቃ በስርዓት ለዌተሩ ወይንም ደግሞ ለዌትረሷ ቢላና ሹካችንን በመጠቀም ስለ ምግቡ የተሰማንን ስሜት እንዴት መግለጽ እንችላለን የሚለውን አሳያችኋለሁ። ሼፍ ሄኖክ ነኝ። አብረን እንማማራለን። ምግብ ዝግጁ ስንሆን እንደዚህ አድርገን ማስቀመጥ እንችላለን። ምግባችንን እየተመገብን አረፍ ማለት ከፈለግን እንደዚህ ማድረግ እንችላለን። ምግቡን እየተመገብን ካልወደድ ነው እንደዚህ ማድረግ እንችላለን። ለቀጣዩ ምግብ ዝግጁ ነኝ ስንል እንደዚህ ማድረግ እንችላለን። ቅሬታ አለኝ ኮምፕሌን አለኝ የምንል ከሆነ ደግሞ እንደዚህ አድርገን ማስቀመጥ እንችላለን። ሰርቪሱ ወይንም ደግሞ የተሰጠኝ አገልግሎት በጣም ደካማና አልወደድኩትም ካልን ደግሞ እንደዚህ ማድረግ እንችላለን። በጣም ቆንጆና የሚጣፍጥ ነው ካልን ደግሞ እንደዚህ ማድረግ እንችላለን። በስተመጨረሻ ጨርሻለሁ ስንል ደግሞ እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። ከወደዳችሁት ሼር፣ ላይክ። አይ ግን ቆይ መናገር ልትሳናቸው ነው ወይስ እንዴት ነው ነገሩ? አስተያየት መስጠት ከፈለግንማ ለምን ይሄን ያህል ፕሮሰስ ለምን እንገባለን? አይደለም እንዴ? በቃ ካልተመቸ እማ ይሄ ምግብ አልተመቸኝም፣ ወይ ደግሞ ወንድም ከሆነ አባት ይሄ ምግብ ምንም አልተመቸኝም፣ ከተመቸ ደግሞ በጣም አሪፍ ነው ምናምን ቀጥሉበት። አሁን ነገር አስተያየት መስጠት ላይ እንግዲህ ጎበዝ አይደለሁም፣ ግን በአንደበታችን አስተያየት መስጠት አሪፍ ነው ብዬ አስባለሁ። ምንድነው እንደዚህ ምናምን እንዴ ይቻላል እንዴ? እናንተ ግን አሳር ምንድን ነው ማለት? አሁን ለምሳሌ ብዙ ጊዜ ሰው የሆነ ነገር ሲለፋ ምናምን ነገር አሳሪን በልቼ ይላል አይደለ? ምንድን ነው አሳር? መጥፎ ምግብ ነው? ምንድን ነው አሳር? አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም ቤት። ወዴት ነው እስቲ አቋምሽን? ግን ለምንድን ነው ፍቅረኛ ነሽ እስኮ እንደኔ የሚንከባከብሽ እንደኔ የሚወድሽ በጠዋት ጠዋት እየደወለ ፍቅሩን የሚገልጽልሽ? ወይኔ ማይክ አንተን የመሰለ ቤስት ፍሬንድ እያለኝ እንዴት ፍቅረኛ ይዛለሁ? ይልቁንስ ያ ቢሮ ያለው ልጅ ማለት ነው። ሰሞኑን ብታይ ነኝ እንዴት እንደሚያየኝ አንተ ማይክ መጣ። አይ ወግዲ ሰላም እንዴት ነህ? ማይክ ይመጣ አይ ዘጋይችሽ ነው ቆመሽ ምናምን ነገር ነው። ጓደኛሽ ነግራኝ ነበር ትመጫታለህ ምናምን ነገር ነው። እና ይሄንን አጋጣሚ ለመናገር ነው እንግዲህ ወግዲ እኔ በጣም ነው ትመጪኝና ድፍረት ካልሆነብኝ ለስንሽ ቅሪታ አይለኝም። አስፈቅዳታል እኔን ሳስፈቅደኛ ዝም ብሎ እኮ ነው ስለሚጨነቅልኝ እኮ ነው። እሺ ዛሬያችሁ መጣራት አለበት እስከ 7ኛው ወንድምና እህት ብትሆኑስ? አይደለም ወንድሜ ይጨነቅልኛል እኮ ጥርስን ቦርሻ ከዛ ጋር አይሸተል ናቲ ታውቃለህ፣ ቤስት ፍሬንድ እኮ ስለኔ ስለሚጨነቅ የልክም ስለምሳሳ መግዲ ብለሽ ባለ ትዳር ቢሆንስ? መግዲ እንዴ በቃ በኋላ ቢሮ አገኝሻለሁ። ምን አለበት በሳም ባልበት ምን አለ? ምንድነው ለመሳም ከፈለግሽ እኔ ሁሌ አጠገብሽ ዝግጁ አይደል እንዴ ለመሳም? ቤት ፍሬንዶች ተቸግረዋል።
እሺ ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተለይ ግን ላይክ ማድረጋችሁን አትርሱ። ያው ላይክ ስታደርጉ ቪዲዮዎቼ በጣም ብዙ ሰው ጋር እንዲደርስ ስለሚረዳኝ የላይክ ትብብራችሁ ያስፈልገኛል። በተረፈ ቪዲዮ ላይ አስተያየት መስጠት የምትፈልጉ ከሆነ ኮሜንቱ ለእናንተ ክፍት ነው። ገብታችሁ የፈለጋችሁትን ነገር መጻፍ ትችላላችሁ። እኔ ዛሬ እዚች ጋር ቪዲዮን አበቃለሁኝ። በቀጣይ ቪዲዮ እስክንገናኝ ፒስ